የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን እንግዲህ በምስራቅ ኢየሩሳሌም የሚገኝ አካባቢውን የምንመለከት ይሆናል። ይህ ቦታ የሚገኝበት እንግዲህ ከአሮጌው ከተማ ወይም ደግሞ ኦልድ ሲቲ እያልን ከምንጠራው አካባቢ ይሆናል። እንግዲህ እኛም ወደዛ ቦታ ጎራ ብለን ስንመለከት በዛ አካባቢ መቼም ብዙ ታሪካዊ ቦታዎች የተሰሩበት አካባቢ ስለሆነ የዛሬው ርዕሳችን ደግሞ ከነዛ ካሉት ሁሉ አንዱ ይሆናል። ስለዚህ ወደዛ ነው የምወስዳችሁ፣ እንዳያመልጣችሁ ተከታተሉኝ ማለት ነው። እንግዲህ ርዕሳችን አልጋህን ተሸክመህ ሂድ የተባለው ማን ነበረ የሚለው ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጊዜው ከፈወሳቸው ድውያን 38 ዓመት ከአልጋ ተጣብቆ የኖረው መጻጉዕ አንዱ ነው። መጻጉዕ እንዴት ከደዌው ተፈወሰ? የሚገኘውስ በየትኛው በኩል ነው? በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 የመመላለሻ በር ነበራት። በዚህም ውስጥ የውሃውን ኃይል መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችና ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ከሰማይ ወደ መጠመቂያው ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባው ካለበት ደዌ በሽታ እየተፈወሰ ጤናማ ይሆን ነበረ። በዛም 38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየው ጊዜ ብዙ ዘመን እንደሆነው አውቆ ልትድን ትወዳለህን? አለው። ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያው ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳላየው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመህ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 2 እስከ 9። ጌታ ይህንን ድውይ የፈወሰው በሰንበት ቀን ቅዳሜ ነበረ። አይሁድ ሰንበትን ሽረዋል ብለው ጌታን ያሳድዱት ነበረ። የተፈወሰውም ድውይ ማን እንደፈወሰው አያውቅም ነበረ። ጌታ ከደዌው የተፈወሰውን በሌላ ጊዜ በመቅደስ አገኘውና ድነሃን፣ ወደፊት ኃጢአት አትስራ አለው። ፈዋሽ ያገኘው ጌታ እንዳዳነው ባወቀ ጊዜ ያዳነውን ኢየሱስ እንደሆነ ለአይሁድ ነገረ። ጌታ ኢየሱስ ከደዌ የተሰናከለውን ያገኘውን ሁሉ ማዳን ባሕሪው ሲሆን ወደፊት ኃጢአት አትስሩ ብሎ ትምህርታዊ ማስጠንቀቂያ ሳይሰጥ አያልፍም። ልዩ ልዩ የደዌዎች በልዩ ልዩ የኃጢአት ሥራ ሊመጡ ይችላሉ። በእግዚአብሔር ፈዋሽነት ከደዌ ከተላቀቁ በኋላ ያንን ያለፈውን ረጅሙን መውደቅ እንዳይመጣ ወደፊት ኃጢአት አትስሩ ብሎ ማስጠንቀቅ አባታዊ ምክር ነው። በሄሮድስ በር ገብቶ በበጎች በር አጠገብ ይገኛል። ከዚህ ጉብኝት በኋላ ወደ ጲላጦስ አደባባይ ጉዞ ያደርጋል። በዚሁ ስፍራ ቤተ ክርስቲያኑ ይገኛል። በቤተ ክርስቲያኑም ውስጥ ጸሎት በቅድሚያ ይደረጋል። ከጸሎት በኋላ ውሃ ወዳለበት ይከዳል። መውረጃው ገደልና ጠባብ በመሆኑ ጥንቃቄ ይጠይቃል። በዕድሜና በጤና ችግር ያለባቸው ለመውረድ ስለሚያስቸግራቸው ከአፋፉ ላይ ሆነው ከላይ ይጠብቃሉ። ውሃውም ለበረከት ያህል ሰውነትን ከማስነካት በስተቀር አይጠጣም። አቤቱ ጌታችን ከረድኤቱ ከበረከቱ ለእኛም አድለን፣ አሜን።
ያንተ ሥራ ያንተ ሥራ ለዓለም ይወራ ያንተ ሥራ ያንተ ሥራ ለዓለም ይወራ በዮሐንስ ወንጌል በምዕራፍ 5 መጻጉዕ ተብሎ ተኝቶ በአራት ዘመን ያስቆጠረ 38 ተነሳ ተባለ አገኘ ምሕረት ያንተ ሥራ ያንተ ሥራ ለዓለም ይወራ ሰውነቱ ደቆ እጅግ የታመመ ሰውነቱ ደቆ እጅግ የታመመ በሱ ድንቅ ሥራ አልጋ ተሸከመ በሱ ድንቅ ሥራ አልጋ ተሸከመ ያንተ ሥራ ያንተ ሥራ ለዓለም ይወራ ወገን ያልነበረው ወድቆ የተረሳ ወገን ያልነበረው ወድቆ የተረሳ ምሕረት አገኘና በድንገት ተነሳ ምሕረት አገኘና በድንገት
ተነሳ ያንተ ሥራ ያንተ ሥራ ያንተ ሥራ ለዓለም ይወራ። ያዳነው ኢየሱስ መሆኑን ሲናገር ያልተፈቀደውን ይኸው ሰንበት ሲሽር አየነው ሰማነው አያሻም ምስክር ብለው ተነሱበት በጠማማ ምክር ያንተ ሥራ ያንተ ሥራ ያንተ ሥራ ለዓለም ይወራ ያንተ ሥራ ያንተ ሥራ ያንተ ሥራ